ይሄዳል ልጁ ይሄዳል ባለፈም ሊድ ብዬው ነበርኩ ይሄ አሁን 2 ወር እዛ አሳልፈ ይሄዳል ልጄ ይሄዳል በቃ ይሄን ነው ያስተባው መድከም ነው በጣም ያሳሰበኝ ከዚህ በፊት ጋሽዬ መታል ደክማል የሆነ ነገር ለማስተካከል ሞክረ አሎንስ ድጋሚ መምጣት ከበደኝ እኔ አላስተኛኝም ምን ላድርገው ታዲያስ አላስተኛኝም አላስቀመጠኝም ምን ላድርግ ግድ ሆነብኝ እንዴ ቤት ቁጭ ብዬ እኔ ምግብ ልብላ እንዴ ልጄ መኝታ ላይ አልጋ ላይ እንትን ብሎ ሆስፒታል ገብቶ ሳይ እንዴ እኔ ምግብ ልብላ አራይ እንዴ ድንገት በበላው በልቻ እዛ በላው እንትን በጣም ስበልተን ትሄዳለህ ሐኪም ቤት ገብቷል አይደለ ቤቴ ነው ማብላት የምፈልገው ውድ ቤተሰብ እንግዲህ የአብርሃም ሁኔታ እንግዲህ እንደምናየው በጣም ባሳዛኝ ሁኔታ እንደቀጠለ ነው እነሱም ብሽሽቃቸውን ቀጥለውበታል ገባቸው አይደለ ሩታን ብትሆን ቡዜን ብትሆን ሌሎቹም በራሳቸው ጉዳይ ተጠምደዋል በራሳቸው ቢዝነስ ላይ ትኩረት አድርገዋል ነገር ግን ጋሽዬ ትክክለኛ መፍትሄን ይዞ መጥተዋል ማለት ነው ቀጥታ በልጃቸው ጉዳይ የማይደራደሩበት ጉዳይ ሆኖ የሚያዩት ነገር ሁሉ በጣም እጅግ አሳሳቢ እየሆነ ስለሆነ በከባድ እርምጃ መጥተዋል አብርሃምን ለመፍትሄ እንግዲህ ወደ ቡታጀራ ራሳቸው ጋር ይዘው ሊሄዱ ነው ይሄ ደግሞ ትክክለኛው መፍትሄ ነው ብዬ ነው የማስበው በጣም ትክክለኛ መፍትሄ ነው ብዬ የማስበው ያንን ነው ምክንያቱም እየተደረገበት ያለው ነገር እጅግ የሚያሳዝን ሁኔታ ስለሆነ ማለት ነው ለሱ መፍትሄ ከመፈለግ ይልቅ በራሳቸው ጉዳይ ስለተጠመዱ ቡዜም ማምጥታ እሱን ከሄርሜላ ጋር አርጋው ለጤናው ሁኔታ ስታስብ ከሩታን ማብሸቅ ነው ያዘችው ሩታም ከአብርሃም ጤንነት ይልቅ ሄርሜላ አቅፋው መቀመጧ በጣም አንገብግቧታል ስለዚህ ይህ ነገር ማለት ነው በጣም አሳሳቢ ስለሆነ በተመልካቾችም ጫና እንዲሁም ደግሞ ለነገሩ ትኩረት በመስጠት ጋሽዬ እዚህ እንደመጡ ነው እንግዲህ መረጃው የደረሰኝ ማለት ነው ስለተፈጠረው ነገር እስኪ እንስማና እንመለስ ጋሽዬ እውነት እንደዛ ሊያደርጉት ነው የሚባለውን ስሙት ከውስጥ ምንጮች ያገኘነው መረጃ ያለ ታዳምጡላችሁ ጋሽዬ የሚወስዱት እርምጃ ምንድነው ስሙት ሄሎ እንዴት ዋልሽ ሰላም ነው ሰላም ነው ትክክለኛ ምንም ያለበት ሰላም ነው ሁሉ ሰላም ዛሬ እንዴት ደወልሽ ያው ላናገርህ ኦኬ አዲስ ነገር አለ አዲስ ነገር አለ ከተመቸ አሁን ባናገርህ ትናንት ላክሽልኝንም አጋጣሚ የሚገርምሽ ነገር መንገድ ላይ ስለሆንኩ ነው እንትን ያላልኩት ቶሎ ያልመለስኩልሽ ለዛ ነው ይቅርታ በጣም አሁን አንድ ደቂቃ ጠብቂኛለሽ በእናትሽ ትንሽ እንትን ላይ ስለሆንኩኝ እሺ ይቅርታ ግን በጣም ትንሽ ቆይቼ ብደውልሽ እችላለሁ ወይ አልችልም አንዴ እንትን ልበል እሺ ቆይ ታናግሪኛለሽ ይቅርታ ግን በጣም ሄሎ እሺ እንዴት ነሽ ሰላም ነው አይደል አለሁ ምን አዲስ ነገር አለ ያው እንግዲህ ብዙ አዲስ ነገር አለ ጋሽዬ መጥተዋል ትክክል አዎ እኔ ቅዳሜ ዕለት እንደመጥኩ አንቺም ቴክስት አረክሽልኝ የሚገርምሽ ነገር ጋሽዬ መጥተው ብዙ ነገር ተፈጥሯል ምናምን ስትይ እደውልልሻለሁ ብዬ አጋጣሚ እኔም ትናንትና አልተመቸኝኝም ነበር ትንሽ የሆነች ለቅሶ አጋጥማኝ እደውልልሻለሁ ብዬ ለተመልካቹም ያው ስለሚጠይቅ ቶሎ አደርሳለሁ ብዬ ነበር መረጃውን ግን ትንሽ አልሆነልኝም ተሳከረ ትንሽ ቢዚ ሆንኩኝና በዛ ነበር እንትንልልሻለሁ ያልኩትና ጋሽዬ መጡ አይደለ አዎ ጋሽዬ መጥተዋል እኔም አዲስ ነገር ስላለ ላናግረህ እስኪ ምንድነው እስኪ ቆይ ሪከርድ እያረኩ እስኪ አዎ እያረገ ነው በቃ እና እስኪ እናድርሳቸው እንግዲህ እስኪ ዛሬ ምን ቪዲዮ ሰራለሁ ብዬ አላሰብኩም እንደምንም ብዬ እስኪ ሞክራለሁ እስኪ ምን አዲስ ነገር አለ ንገሪኝ ችግር የለም ያው እንግዲህ እንዳልኩ ነው ጋሽዬ መጥተዋል የልጄ ነገር በጣም አሳሳቢ ነገር ላይ ነው ያለው ሁላቸውም እንግዲህ እንዳየናቸው ራስ ወዳድ ሆነው ለራሳቸው ጥቅም ነው የሚሮጡትና ልጄን ያየው ወይ ደግሞ ህመሙን የተረዳው የለም ነው የጋሽዬ አባባልና ትክክል ናቸው የህክምና ባለሙያ ዶክተር አናግረዋል እሳቸው እንግዲህ አሁን አመጣጣቸው እንግዲህ ልጄን ይሄዳለው ነው በሁሉም ተናደዋል በቡዜም በዳይትም በጣም ተናደዋል እሳቸው በጣም ነበር የተቆጡት በጣም ሩታንም ሄርሜላንም በጣም ነው የተናገሯቸው በጣም ልጅ ያጠገቡላ እንዳላያችሁ ህመሙን አትረዱም ሁላችሁም በራሳችሁ መንገድ ነው የምትሄዱት ምናምን ብለው በጣም ነው የተቆጡት እኔ የሁነት ይሄ ነገር
እንደሚመጣ የእውነቴን ነው የምልሽ። ደጋግሜ ተናግሬም ነበር እኔ ሚዲያውም ላይ ላንቺም ትዝ ካለሽ ካስታወስሽ ማለት ነው። ለምንድን እህትም እንደ እህት አልሆነችም፣ ወንድሞቹም ወንድም አልሆኑም። ገባሽ? የልጁ ጤንነት በላይ ሩታም ያሳሰባት እሱን ከሄርሜላ ጋር ማየት ነው እንጂ የእሱ ህመም አላሳሰባትም። ሲጀመርም እሷ ጤነኛ ነው ብላ ነው እያሰበች ስለሆነም ይሆናል። ሌላው ደግሞ የእንትናን ጉዳይ ከተመለከትሽ የወንድምየው በጣም ጫና ይደርስበታል። እሱ የሚሉትን ማናያቸውም አይሰሙም። ኤፍሬምም እንደ ታናሽ የታላቁን ድምፅ አይሰማም። ሁሉም ምንድነው የሚደማመጥም የለም፣ የልጁን ጤና የሚያስቀድምም የለም። ገባሽ? ልጁ ዕለት በዕለት እየደነዘዘ ለነገሮች ትኩረት እንትን እያለ ማስታወስ ችሎታው እየዞረ እየጠፋ ነው ያለው። በዚህ ሰዓት ገባሽ አይደል? ጋቢ አልብሶ ቤት ውስጥ ማስተኛት ሳይሆን ልጁ የሚድንበትን መንገድ መፍጠር ነበረባት፣ እንደ እህት ማለት ነው ቡዜ። ገባሽ? ስለዚህ እኔ ጋሽዬ መምጣታቸው ብዙ ነገሮችን ይለውጣል ብዬ አስባለሁ። እኔ ቅዳሜ ዕለት ከመጡ ምናምን ሲባል ቪዲዮ ላይ አይቻቸው እሳቸውም እንዲያረጋሉ ምናምን ብዬ ነበር። ግን በጣም ያደነኳቸው ነገር እዛ ላይ አልገቡም። አሁን ለውጥ ጀምሯል፣ ልጃቸውን ይዘው ሊሄዱ ነው፣ ማንም አጠገቡ እንዳይደርስ ብለዋል ምናምን ስትይኝ የእውነት ሾክ ነው። በጣም ነው እንትን ያለኝ፣ በጣም የተመቸኝ። የእውነቴን ነው የምልሽ። ማለት ብዙ ሰው ያደንቀዋል፣ ብዙ ኦዲየንስ አለውና ይሄ ልጅ እንዳይጠፋ ነው በቃ። ገባሽ አይደለ? ብዙ ነገሩ በኋላ ከሆኑ በኋላ የሆነ ነገር ብዙ ነገር ከተፈጠረ በኋላ ሆነ ማለት ምን ዋጋ አለው? ሳይሆን ነው ነገሩ እንትን ማለት ያለበት። ይቅርታ አቋረጥኩሽ። እሺ ምንም ችግር የለም። ያው እንዳልከው ነው። ከዚህ በፊት እኔ እናንተ ማውራተናል። ቢመጡ የተሻለ ነው ለብዛት ብለን ነበረ። በጣም የተረዳው ሰው የለም። እንዳልከው ነው ጋር በልሶ ማለት አንቺም ያው ጫና እንደሚኖርብሽ አውቃለሁ። ለኔ ቶሎ እንደዚህ አይነት ነገሮችን ስዳርሺ የማይፈለግ ሊሆን ይችላል። ሜቢ ግን ከህዝቡ ጭንቀት አንጻር ስለሆነ የሚመለከታቸው መቼም ቀላል አይደለም። 3-4 ዓመት አንድ ልጅ ላይፋቸውን እየተከታተሉ በእነሱ ዙሪያ አንዳንድ ነገሮችን እየሰሩ እንትን ማለት ቀላል ነገር አይደለምና ትኩረቱ ቀላል ስላልሆነ እኛም ትኩረት ሰጥተን የዚህ ልጅ ጉዳይ እንከታተለዋለን። ስለዚህ አሁን ጋሽዬ ይዘውት ቀጥታ ቡታጅራ ሊገቡ ነው ወይንስ እዚህ ሕክምናውን ሲጨርስ ነው ይዘውት የሚሄዱት? እንዴት ነው እሱ ነገር ያለው? እሱ ነገር ግልጽ ነው። ግን ይዘውት እንደሚሄዱ እርግጠኛ ነኝ። እንዳልኩ በጣም ተቆጡ። እሱ ምንም ጥያቄ የሌለው ትክክለኛ ውሳኔ ነው። ቪዲዮ ላይ አልገቡም። የሕክምና ባለሙያ በራሳቸው እያናገሩ ነው። እንግዲህ ሕክምና ቦታ ሄደው ያረጋግጡና ሕክምናውን ሲጨርስ መሰለኝ የሚሄደውና ግን አሁንም ቡዜ ጋር እንትና ሩታ ጋር ልጅ እንዳለ ነው አብርሃም እየሰሙ ያለውትና ከሩታ ጋር ጋሽዬ ያላቸው ምንድነው ማለት ማስጠንቀቂያ እንዲሁ ራንደምሊ ነው ማስጠንቀቂያ የሰጡት ወይስ ሁሉንም በግል እንትን ብለዋቸዋል? ሁሉንም ነው አንዴ የተናገሩት። ሁሉም ደንግጠዋል። ያው እዛው ነው ያለው። ያው እሳቸው አሰባሉ ልጃቸው ጋር ነው። ሁሉንም ቢናገሩ ያው እንደምናየው ነው። ለልጁ ትኩረት የሰጠው የለም። አንተም ምንም አንድም ሰው አብርሃም እንዲህ ነው ብሎ ታመመ ብለው ሁሉም ታሟል አልታመመም ፉክክር ግብግብ ነው እንጂ የያዙት። የእውነቴን ነው የምልሽ የዚህ ልጅ ጉዳይ ዕለት በዕለት እየባሰ እነሱ ያሳሰባቸው ሌላ ነው። ሄርሜላም መጣች ቀጥታ ወደ ማባበል ወደ ማሻሸት አንቺ እንድትንበይ አንዲበል ሩታም እንደዛው ገባሽ? በተለይ ከነዚህ ሁለት ሴቶች እሱን ማራቅ ነው በጣም ብዙ ነገሮችን መንገድ ይከፍታል ያስተካክላል ብዬ ማስበው። በጣም ከነዚህ ካራቀ የጋሽዬ ሐሳብ ነው። ከነዚህ ልጆች ከሁሉም ካራቀ ከወንድሞቹም ያሉት ጋሽዬ ስላዩ ያው እነሱም ትኩረት እየሰጡ ሳደረግና ከአቅማቸው በላይ ስለሆነ እነሱንም አልፈልግም ነው ያሉት። ጋሽዬ ሰው አልመረጡም። በቃ በሁሉም የተናደዱ ትክክል በሁሉም የተናደዱ እሱ አብርሃም ለልጁም አባት ለነሱ ሚስት መሆን የሚችለው ባል መሆን የሚችለው ገባሽ ጤነኛ ሲሆን ነው። ይሄ ልጅ በድኑን ተሸክመው ቡዜም እንደ ፍላጎታ ወስዳ በሄርሜላ ጋር ብትድረው ኤርሜላም በድን ነው የሚደርሳት። ገባሽ አይደለ? ማንም የሚጠቀም የለም በዚህ ጉዳይ ገባሽ አይደለ? ስለዚህ ሲጀመር ለሱም ፍቅር ኖሯቸው አይደለም። ለምን እሸነፋለሁ ነው ሩታ ያቺ ኤርሜላም ለምን እቀማለሁ ነው ገባሽ? እንዲህ አይነት አሳፋሪ ነገር መቆም ያለበት አሁን ላይ ነው። በቃ ትክክለኛው እርምጃ የወሰዱት ብዬ ነው የማስበው። ጋሽዬ በጣም አመሰግናለሁና ቢያንስ ከሐኪሙ ጋር ያለውን ነገርና ምናልባት ወደ ቡታጀራም ከሄዱ ስላለው ጉዳይ አንቺ እያጣራሽ ትነግሪኛለሽ። ገባሽ አይደል? እነሱ ከሚሰጡን ቪዲዮ በተሻለ ከጀርባ የሚደረገውን ነገር እኛ ማውጣቱ ይቀለናል ብዬ ስለማስብ ነው።
እሺ አመሰግናለሁ። እሺ አመሰግናለሁ። አሁን ትንሽ ቢዚ ስለሆንኩ ነው። ስረጋጋ እንትንም ባይሆን እናወራለን እስኪ አዲስ ነገር ካለ። እሺ የተለመደውን ያው ባንክ አካውንትሽ እንትን እላለሁ። እሺ ቴንክ ዩ። እንግዲህ ምን ማለት ይቻላል ውድ ቤተሰብ፣ እንግዲህ ምን ማለት ይቻላል? እውነታው አባት ምን ጊዜም አባት ነው። ገባችሁ አይደለ? የልጁን መጎዳት አይፈልግም እና በትዕግስት ሲያዩበት የነበረውን ነገር በጣም አድንቄያለሁ። ነገሮችን በትዕግስት እርምጃ ሲወስዱ የሄዱበትን ነገር በጣም አድንቄያለሁ። ግን ታላላቆቹ ግን እንደ ታላቅ ይሄን ልጅ ማዳን ሲገባቸው ባላስፈላጊ መስመር እየከተቱት ነበረ። ውጤቱ ይሄን ሆኗል እና እኔ ለአብርሽ እኔ በጣም በቃ ጤንነቱ እንዲመለስ ከሚመኙት ሰዎች ውስጥ አንዱ ነኝ። የእውነት ሩታም ልቦና ሰጥቷት ለባሏ እንደ ሚስት እንድትሆን በቃ የተረጋጋች እሱም ባል እንዲሆን እና ልጆቻቸውን በሰላም እንዲያሳድጉ ነው ምኞቴ። እና ጋሽዬ ይሄን ነገር እንደሚያደርጉት 100% እርግጠኛ ነኝ። ከዛ ውጪ ግን ያላችሁት ግን ነገ ለትዝብት ይቀመጥ። በተለይ ቡዜ በእውነት ነው የምልሽ፣ ወንድምሽን ላስታም ብለሽ ወስደሽ ያረግሽው ነገር እጅግ ያሳፍራል ማለት ነው። ዳዊትም እንደ ታላቅ ልትደመጥ አለመቻል በጣም አዝናለሁ። አንተም የወሰድከው እርምጃ ደግሞ ዞር ብለህ ማየት አለብህ ብዬ ነው የማስበው ማለት ነው። እና ነገ ከነገ ወዲያ ደግሞ ለሚፈጠረው ነገር እንግዲህ አብረን የምናየው ይሆናል። እወዳችኋለሁ። ሱራዛ አበሻ ነበርኩ ባይ። እህቴ አንቺንም በጣም አመሰግናለሁ ላደረሽኝ መረጃ።